እኔ ወደ ማንቸስተር ነው የምሄደው። ወደ ስቴዲየሙ ማለት ፕሊዝ ማንቸስተር ደሜ ማንቸስተር ደሜ የኔ ጌታ ማን ነው? ቻሷውን በቃ አንደኛ ናት። ያፓን ቱ በቃ እሷን ነው መርጠው። አይ መሄድ አለብኝ እንዴ ቀበቶ መፍታትማ አይደል። በቃሉ ቀለም ወርቅ እባላለሁ። 32 ዓመቴ ነው። ወደዋም ይባላለሁ 25 ዓመቴ ነው። ናትናኤል ገብረመድህን እባላለሁ 27 ዓመቴ ነው። ታይፓችሁ ምን አይነት ሴት ነች? ታይፔ ቀላ አለች፣ ሼፑን ትንሽ ቢኖራት ጥሩ ነው። እኔ ጥቁር ስለሆንኩኝ ሜቢ ላይት ስኪን ብትሆን አሪፍ ነው ለወደፊቱ አሪፍ ጠቆር ያለ እንዲወጣ ማለት ነው። ሲቀጥል ሊጣጣ የለብኝም ምንም ትሆን ብቻ ሴት ትሆን። እኔ ታይፔ በቃ ሴት የሆነች ቀለም አልመርጥም፣ ችግር የለውም። ከሁሉ በላይ ደግሞ ታዛዥና መልካም አስተሳሰብ ያላት ለራሷም ክብር ያላትና ለፋሚሊያም ክብር የምትሰጥ ለኔም ክብር የምትሰጥ ብትሆን ይመችል። ቤተልሔም ታደለ እድሜ 25 ሰምታችኋል ስሟን? በደንብ ማን ያለች? ቤተልሔም ወይም ቤቲ ብላለች። እሺ ቤቴ የአባቷ ስም ማን ነው? ታደለ አይ ቲንክ ታደለ። እሺ ይሄንን ልጅ ያዝልኝ። በቃሉ ቀለም ወርቅ እባላለሁ። ወደዋም ይባላለሁ። ናትናኤል ገብረመድህን እባላለሁ። እሺ አንድ ቁጥር ማን ነው ስሙ? እሺ ድጋሚ ንገራት። በቃሉ ቀለም ወርቅ እባላለሁ። በቃሉ ከዛ ያኛው ግን አያዝም። ኦዳ ነው አይደል? ኦዳ ነው። ከዛ ናቲ። እድሜያቸውን ግን አልነገሩኝም። 32 ዓመቴ ነው። 25 ዓመት 27 So the first question is ምንድን ነው የሚሆነው? እንደዚህ አይነት ሴት ነው ላይክ የምፈልገው ብላችሁ የምትሉት የሴት እንደዚህ አይነት ሴት ብትሆን ነው ደስ የሚለኝ ብላችሁ የምትሉት? ኦኬ መከባበር ያለው አንተ ትብስ አንቺ ትብሽ ተብለን የምንኖር ከሆነና ሞሮፍ ለትዳር እንደዛ ኦፈር አደርጋለሁ። በመጀመሪያ ራሷን የምታከብር ቤተሰቧን የምታከብር እና ለራሷ ትልቅዬ ቦታ ያላት ፊውቸር ወይም የወደፊቷን ነገር አላማ ምናምን ያላት ሴት ትመቸኛለች። ባጭሩ በቃ ጀግኒት የሆነች ሴት ማለት ነው የምትመች። እኔ ፈሪሃ እግዚአብሔር ያላት ምናምን አልልሽ፣ ግን በቃ የሆነ ቀለል ያለ ህይወት የሚመቻት ከባድ ምናምን የሌለበት ህይወት እንደዛ አይነት። ከዚህ በፊት ፍቅረኛ ነበረቻችሁ? ያ ሁላችሁም ኖራችሁ ያውቃል? አዎ። ሶ ለሷ ምን አይነት ፍቅረኛ ነበራችሁ ሶስታችሁ? ፋን የሆነ ሞመንት ነበረ። ያው አሪፍ ነበረ፣ ባያልቅል ነበረ። ያው እንግዲህ አልፏል። የሆነ ሰው አልቆረጠለትም። ታዲያ ለምን ተለያያችሁ? አይ ያው ያለ መግባባት ነገር ነው። ስለዚህ አልቆረጠልህም? ያው ጫፍ ላይ ደርሻል። እዚህ ስትመጣ ነው የቆረጠልህ? አይ ትንሽ ቆይ። ታማኝ ጥሩ ሰው ነበርክ። ጥሩ ሰው የምትየው ማለት ነው ሰው ነበርክ። ግን ጀስት አንዳንድ ጊዜ መቼም የፋሚሊ ኢንፍሉዌንስን ታውቂያለሽ፣ በዛ ምክንያት ልንለያይ ይችላል ማለት ነው እንጂ ቆንጆ የፍቅር ጊዜ አሳልፈናል። ቤተሰብ ነው በመሀል የገባው? የእሷ ቤተሰቦች አልፈለጉህም ነው? እንደዛ። ለምን እንደሆነ ታውቃለህ? አዎ አውቃለሁ። ለምንድን ነው? አብረን እንድንሆን አባትየው ስለማይፈልግ። እኔ ቀለል ያልኩኝ ሰው ነኝ። እንዲሁ ራሱ በምንም ነገር ላይ ቀለል ያልኩ ሰው ነኝ እና ኬርለስ አይደለሁም። ግን የፊልም አይነት ነገር አይመቸኝም። እየተደዋወሉ ምናምን ቀን በቀን መደዋወል፣ ምሳ፣ ቁርስ፣ እራት፣ ልክ እንደ ቁርስ እራት ዝም ብሎ እየተደዋወሉ በላሽ ጠጣሽ ወይ ምናምን አላበዛም። እሷ ደግሞ ይሄን ትፈልጋለች። ያ ሴቶች ስለሆነ ላይክ ኳሊቲ ታይም እንፈልጋለን። ይሄ በስቶ ነው፣ ይገባኛል። ይሄ በስቶ ነው። ይሰማላ? አዎ፣ ግን በጣም ሩቅ ነው ድምጽክ፣ አይሰማም። እና እስኪ ናቲ በእናትህ ተይ ቤቲ እና እንደዛ ነው። ገብቶሻል? ላይክ አሁን አንተ ኮንትሮል ማድረግ ስለሚመስልክ ነው ወይንስ ላይክ ጊዜ ስለሌለክ? አይ ላንቺ እስቲ እራት ላይ ማታ ላይ ብዙ ሰዓት መደዋወል ምናምን ለኔ አይመጣው። እኔ ደግሞ በጣም ላይክ እየደወለ ቼክ እንዲያደርግኝ ነው የምፈልገው። እስቲ ባንቺ ለምድ ይሆናል ባንቺ ለምድ ይሆናል። ማታው ሙሉ ማውራት ደግሞ እንዴት ሴንስ የማይሰጥ ነገር ነው ለኔ። በቀን ስንት ትደዋወያለሽ? ለምን 100 ጊዜ አይሆንም? እሺ ቦይፍሬንድሽ ወይ ባልሽ ስንት ቢደውልሽ ደስ ይልሻል በቀን? ላይክ ቶታሊ ሙሉ ቀን ያ ስራ የለው ይኖረው ላይክ እኔም ስራ አይደለው ነው። ምን ትላላችሁ? በቃሉ ምን ትላለህ ለዚህ? እኔ የምለው ማለት ነው ሲጀምር እውነት ነው። ሴት ልጅም ራሱ አንድ ስራ ነች። የወደ ልጅ እንክብካቤ ትፈልጋለች።
ወንድ ልጅ እንክብካቤ ሳይሰጥ ዝም ብሎ ስራ ሰራለሁ ቢል ዝም ብሎ የአፍ አፍቃሪ ነው ባይ ነው። ስራ እንደምሰራ ካልተረዳች እንዴት ነው? ስራ እኮ ነው አይደል? እሷን ላኖር እኮ ነው የምሰራው አይደል? እና ስራው አይቀድምም? ይሄን መረዳት አለባት ሲጀመር። እንዲህ የምትነጫነጭ ከሆነማ በቃ ይሄ እኮ ነው አሁን የሚያደባብረው። ኳስ ታያለሽ? ያ የማደግ ግን የሲቲ ታያላችሁ እናንተ? እኔ ጥሩ ጨዋታ ያለው እንጂ የምትደግፈው ግን የለም የምትወደው? ምን ሳካ እኔን ስለሚመስል ሳካ ይመቸኛል። አርሰናል ሳካን ነው የምትመስለው ነው? ፎቶን አሳየኝ የሳካን ሳካን ይቆይሽ ሳካ እሱ የአርሰናሏ ጥቁሩ ልጇ ኦዳስ እኔማ ዩናይትድ ነበርኩ አርሰናል ብሎኝ ነበር ባለፈው። የአርሰናል ደጋፊ ነው እያለ ስነ ስርዓት ዩናይትድ ወደ አርሰናል ገባ ብሎኝ ነበር ግን ዩናይትድ ነኝ። ዩናይትድ ነህ? አትሊስት ይሻላል። ማንቸስተር ዩናይትድ ይመቸኛል። ማንቸስተር ዩናይትድ ደሜ ነው በቃ ውስጤ ነው። አትሊስት አርሰናል አለ ማለታችሁ ናይስ ነው። ያ አም ሶሪ ግን ውጭ አይ ነው ሄት እኮ ግን ጥላቻ ሳይሆን ላይክ ያ በዚህ ዓመት ማን የሚበላው ይመስልሻል ዋንጫውን? ሲቲ አይ ቲንክ ሲቲ ያ እሺ በጣም የምትወደው ቡድን ዩናይትድ ቻምፒዮንስ ሊግ ፋይናል ያለው ቀን ላይ እሷ ምጥ ያዛት፣ አንተ ደግሞ እድሉን አግኝተህ ነበር እዛው ስቴዲየሙን ውስጥ ለማየት ማለት ነው። እሷም ስቴዲየም ነች ነው አይደል? ኧረ ልምጣ እሷ ቤት ሆና ማለት አይ እንዳጋጣሚ ማንቸስተር ከተማ ውስጥ ነው ያላችሁት፣ ዩሲኤል ናይቱ ማለት ነው። እዛው ከተማ ውስጥ ሆናችሁ አንተ ልክ ወደ ኳስ እየሄድክ ምጥ መጣለች። ወዴት ትሄዳለህ? እህቷ አለች አብራት፣ ብቻዋን አይደለችም። እህቷ እናቷና ወንድምህ አሉ አብረው። አይ መሄድ አለብኝ እንዴ ቀበቶ መፍታትማ አለብኝ። ወደ እሷ ነው ወደ እሷ? እኔ ወደ ማንቸስተር ነው የሚሄደው፣ ወደ ስቴዲየሙ ማለት ነው። ፕሊዝ ምክንያቱም ማንቸስተር ደሜ ነው። ማንቸስተር ደሜ የኔ ጌታ ደሜ ነው። አይ ማን ነው? በቃሉ ይሄ እኮ ፈጣሪ ራሱ ይታዘባል። እሷ ባትታዘብ እኮ ይሄ በቃሉ አይደረግም። ልጅ ላይ ያላችሁ ነገር እንዴት ነው? ልጅ የሚጠላል እንዴ? ግን በጊዜው ይምጣ ነው እንጂ በጊዜው ካልመጣ ችግር ነው የሚሆነው። ለሱም ጥሩ አይደለም ለልጁ። ለዛ በቅድ ካልሆነ ጥሩ አይደለም፣ ግን በቅድ ከሆነ ደግሞ ልጅ እኮ ምን ሆነሽ ነው? ናቲ ነኝ ባይዘው። እሺ ናቲ። አይ ልጅማ ግዴታ ነው። ያው ለልጅ ምንም ነገር ቅድሚያ መሰጠት አለበት። ያው ከሚስት ቀጥሎ ከእናት ከሚስት ቀጥሎ ልጅ ነው መቼስ። ግን ሜቢ ልጅን ላላስበልጥ ይችላሉ ከሚስት። እሺ ያ ልክ ነው። እውነት ነው። ልጅ ማንም የሚጣል የለም። ሲጀመር ልጅ በልጅነት የሚባል ነገር አለ። እንዲሁም ሳያልፈን አይንቀርም፣ እኛ ሁለታችንም ሶስታችንም ማለት ነው። ምክንያቱም ልጅ ሲመጣ ሆድ ብቻ ይዞ አይመጣም፣ አይምሮ እጅ እግር ይዞ ይመጣል። ገብቷል? ያ ልጅ ሲያድግ ዞሮ ዞሮ እኔን ይተካል፣ ዞሮ ዞሮ ሚስቴንም ሊተካ ይችላል፣ ቤተሰብ ምናምን ነገር እያለ ይበዛል ማለት ነው። ባጭሩ ልጅ ማለት አገር ነው፣ ልጅ ማለት ቤተሰብ ነው፣ ልጅ ማለት አህጉር ነው። ባጭሩ በቃ ልጅ ከሌለ ዓለም ባዶ ነው እና በልጅ የሚደራደር ማንም የለም። የሚደራደር ካለ አውሬ ነው ባጭሩ። እሺ ሶ ከዛን ተሰከንድ ጥያቄ have you ever date a single mom? ከሲንግል ሞም ጋር ዴት አድርጋችሁ ታውቃላችሁ? አላውቅም። አንዴ ግን አንዴ ነው። እሺ አይደለም በሚለው ይያዝ። አንዴ አድርገሃል? ምን ላይክ ዴት አድርጋችኋል? ዴት ነው? ዴት እና እንዴት ነበር ኤክስፒሪየንስ? ከምሽት ያው አሪፍ ነበር። እንደውም ሞር ማቹርድ ነች ከራንደም ሰው በኔ ኤጅ እና ከኔ ኤጅ በታች ናለች። ሞር ስለወለደች እንደውም ይሄ ደውል አትደውል ምናምን የሚባለው ነገር እንደውም እነሱ ከሌለው የራሱ ጉዳይ። አይ ሚን አንድ ጊዜ አጋጥሞኝ ያውቃል፣ ግን አስቤበት ፈልጌው ምናምን አይደለም። እሱ አስባበት ነው። ይሄ አጋጣሚ አሽቃባጭ የሚባል ነገር አለ አይደል? እንደዛ ተፈጥሯል። ግን የተፈጠረውን ነገርን ደግሞ ዞሮ ዞሮ በኤክስኪውዝ አልፈናል። እሷ ነች ያሳሳተችኝ እንጂ እኔ ላሳሳትኳት። አጋጣሚ አቃጣሪ ነው። ምን አይነት ወንጀል የሰራው ብሮ? አልገባኝም። እኔ ለስራ በሄድኩበት አጋጣሚ እሷ አሳሳተች። በቃ
ሁሉንም ሶሪ አሳሳተችኝ ማለት ምንድን ነው? በቃ ላይክ አንዳንዴ አላወኩም መቼም ነበረ ባቅ ኑሮ አይደለም፣ አይ አልገባበትም ነው። ባቅ አልገባበትም ነበር፣ ግን ያ ሚስቴክ ከተፈጠረ በኋላ ግን ዞሮ ዞሮ ሁለታችንም በፒስ ፈተናል። ግን ጥሩ ስሜት አልተሰማኝም ነበር በወቅቱ። ሻረ ነውር ነው አይደረግም። ለመናገር ራሱ ይከብዳል። እንዴት ታወራታለህ? ለማውራት ራሱ ይከብዳል። ልጅ የወለደች እንዴ አይመጣም። የወለደች ሴት ማውራት ማለት ብዙ መዘዞች ማምጣት ነው አንተ ላይ። ጥሩ አይደለም። ዳስ የሚመዘዝ የሚመጣው መዘዝ ምንድነው? ወንጀል ጥፋት እና ተመልሶ ይመጣል። ቅር ይለዋል። ወላዱ የመጀመሪያው ማለት ነው። ምንም ይሁን የተጣለው ራሱ ቸከስ ሌላ ሰው ሲይዝበት አይወድም ይባላል። ምንም ባይወዳት ራሱ ቅር ይለዋል። እንዴት አገኘች? ለዛ ራቀ ማለት ነው። ሶ ደና አናውንስመንቱ ምንድን ነው? እኔ የ2 ዓመት ልጅ አለኝ፣ ወንድ ልጅ። የወለደች ሴት ማውራት ማለት ብዙ መዘዞች ማምጣት ነው አንተ ላይ። ባቅ አልገባበትም ነበር። ደውል አትደውል ምናምን የሚባለው ነገር እንደውም እነሱ ከየለም። ሰምታችኋል? እንኳን በሰላም ተገላገልሽ። 2 ቀን እኮ ኦልሬዲ 2 ዓመት ሆኖ ያን ያላልኳትም ብዬ እንኳን በሰላም አደገልሽ ብዬሻለሁ። እሺ አመሰግናለሁ። ሶ ምን ተሰማችሁ? ላይክ አሁን የተሰማችሁን ትክክለኛው ስሜታችሁ? 2 ዓመት ልጅ ካለሽ አሪፍ ነው። ስንት ዓመትሽ? እኔ 25 ዓመቴ ነው። 25 ስለዚህ በ23 ዓመት ማለት ነው። ያ በ23 እንዴት ነበር እንትኑ? ተጋብተሽ ነው ወይስ ኖርማል አጋጣሚ? ያ አንድ ላይ ምናምን እንኖር ነበረ ነገር። ከዛ ነው በቃ ላይክ የሆነ ነገር ሲፈጠር ላይክ እኔ ሙቭ አደረኩኝ ማለት ነው። ሳይፈልግ ነበረ ወይስ እሱ ኦልሬዲ ቆርጣችሁ ነበር? እኔ አልፈለኩም። በቃ በዚህ ያዝ እኔ አልፈለኩም። ተመልሶ ነበር። አሪፍ ነው ግን 2 ዓመት ልጅ አሁን ለወደፊቱም ይጠቅማል። አሪፍ ነው በጣም። በተለይ ልጅሽ ታድሏል በጣም። ወንድ ልጅ ነው። ላይክ ማን ነው ስሙ? አሪፍ ነው። ኤምራፌል። ቆንጆ ስም አለ። እሺ የመጀመሪያው ዙር ኤሊሚኔሽን ታይም አሁን ነው። ኤሊሚኔት የምታደርጊውን ሰው ከነ ምክንያት ኤሊሚኔት የማደርገው ሚስትህ ምጥ ተይዛ አንተ ወደ ማንቸስተር የምትሮጥ ሰው እሱ ነው ኤሊሚኔት ማድረግ የምፈልገው። በቃሉ እባክህ። ሃይ እንዴት ነህ? እንዴት ነበር የዛሬው ሾው? በጣም ደስ ይላል። ልጅቷ እንዴት አያት? ምንም አትል፣ ለክፈት ስጥ። ምኗ እንደዛ ሰዋለ? ምክንያቱም እይታዋ ምናምን እንጂ ከመልኳ ምናምን አይደለም። መልክ ሁሉም ሰው በአርአያዋ ምሳሌ ውስጥ ከተፈጠረ በፈጣሪ አስቀያሚም አትለው፣ ግን በፈጣሪ አይን ካየ ቆንጆ ነው ሁሉም ሰው። በሰውኛም ሰው ቆንጆ ነው፣ ግን አንድ ነገሯን ግን ይቀራታል ገና ማለት። ምኗን? ለምሳሌ አማጠች አንድ ሴት ልበልክ፣ አያም ማንቸስተር ዩናይትድ ፋን እሷ አመጣለች፣ እኔ ሂጄ ሰርጀሪ አላረጋት ግን እየጸለይኩ ምን እያልኩ ምናምን ለምሳሌ ኳሴን ባይ ፈጣሪ ልብ ነው የሚያለ ኦልትራፎርድ ሆነ ልጸልይ በቃ ጀስ ባለንበት ፈጣሪ ይሰማል ነው። የምትወደው ተጫዋች ነው? የምወደው ብሩኖ ፈርናንዴዝ። ከአሁኖች ብሩኖ ፈርናንዴዝ በጣም ነው የምወደው። ኦኬ ሹፍ ቲቪ ሰብስክራይብ ላይክ ማድረጋችንን አትርሱ። ኑ ቤታችን ነው እንቀበላለን። ከመሆኑ እናመሰግናለን። አሁን 2 ሰው ቀርቶሻል ማለት ነው። ኦዳና ናቲ። አሁን ጥያቄዎችን ቀጥ አሁን ምርጫ መምረጥ ትችላላችሁ። በደንብ አስባችሁ እንድመልሱ የሚፈልገው ምርጫ መምረጥ ትችሉ የለ አሁን እድሜያችሁ ምን ፓርቲ ነው የምትመርጡት? እንዴት ምን ፓርቲ ነው? ምን ምርጫ ነው? ምርጫ ነው። ዴይ ፓርቲ ነው። ኧረ ምርጫ እኔ ዴይ ፓርቲ ሰፈር ውስጥ ራሱ ተለምኜ በቃ ወረቀት አምጣ። ኧረ ወፍ እንዴት አድርጌ ላውጣ? እንዴት የሚመረጥ የለም ለኔ ብዙ መራጭ አይደለም፣ የሚመረጥ የለም። እሺ ቶሎ አራተኛ ጊዜ ስገባ ለምን መሰለክ ይሄን ነው የጠየኳችሁ። ላይክ አሁን በዚህ እድሜያችሁ የምትመርጡት ምርጫ ላይክ ለ5 ዓመት ምናምን የሚገዛን እስከሆነ ድረስ ከዛ ከኔ ጋር አንድ ላይ ብንሆን ላይክ ምንድነው ሀሳባችሁ ብዬ ለመረዳት ይጠቅመኛል። ሜቢ አንድ የሰማሁት አለች የሆነች ቸከስ በጣም የምታወራ ኢዜማ ናት መሰለኝ። አዲስ አበባ ስለተወለድኩኝ
ስለ አዲስ አበባ ምናምን ስለሚወራ ምናምን ሜቢ እነሱን በሚለው እንጂ መራጭ አይደለም። እኔ አልመርጥም። የካርዱም አልወጣም። ሜቢ ዜማ ቻሱ አሁን በቃ አንደኛ ናት። ኢህአፓን ቱ በቃ እሷን ነው እሷን ነው ትመርጣ? ምን በቃ እሷን ያው እኔም ኢህአፓ ነኝ። ኢህአፓ ምክንያት አለ? አይ የለም እሷ ስለሆነች ተከይፋችሁባት። በሷ ብቻ ያዙት። ኢንስታግራም ላይ ያያችኋት እንበል እና በጣም ተመቻቻችሁ። መጀመሪያ ምን ብላችሁ ነው ቴክስት የሚልኩት? እንዴት ትጀምሩታላችሁ ኮንቨርሴሽን? ስቶሪ አይቼ ከሆነ ከስቶሪው ጋር የሆነ የተገናኘ ነገር ሜቢ እየበላች ከሆነ ምን ያክል አላፍሽ ነው ምን አፍሽ ምን ያክል አላፍሽ ነገሩን ነው እንጂ ያው ከስቶሪው ጋር የሚመለስልህ እንደዛ ነው። ቅለስልስ ማለት የለብንም። አይ ነው በብዛት ወይ የውበት ከየት ነው የመጣው? ሜቢ የኮረነሰ ነው ግን ይቻላል። ናቲ በኔጋቲቭ ነው መግባት የፈለገው ላይክ ያው ጭዌ በሆነ መንገድ እንደዛ ነው። ካልሆነ ሃይማ እኮ ድሮ ቀረ እኮ እኔም አልመልስም እንኳን። ምን ይሰራል አንቺ ላይ? ምን አይነት ቴክስት ይሰራል ለመጀመሪያ ጊዜ? ለምሳሌ ያ ሃይ ኖርማል ሃይ እንተዋወቅ። ይሄኛውን አፕሮች አልወደውም። ናቲ ተጠቀመው ላይክ ብሎክ ነው ማድረግ። ተማሪ ሰራተኛ ደግሞ ይመቸኛል። ይሄ ጥያቄዎች አስበዋል። ከዛ ሃይ እንተዋወቅ ኖ ጥሩ ነው እኮ አንተ ለመምጣት ያሰብክበት፣ ግን ላይክ እንደዛ ብለህ ስትል ይደብራል። አይደብርም? ላይክ ወይ ሌላ መንገድ የሰው አረዳል ነው እንጂ ቤት አሁን እንደዛ ብዬ የምር እንዳልሆነ ታውቂዋለሽ። እሺ ራሳችሁን ከ10 ሬት አድርጉልኝ። ላይክ ከቁመናም ከመልክም ያው እንግዲህ 10 ነው መቼስ የምሰጠው ለራሴ። አንቺ ሬት ብታደርጊኝ ጥሩ ነው። ቁመትክ ሜትር ከ82 ሜትር 80 ከዛን ጠይም ጥቁር ቀላ የሚባለው እሺ። ቀላ ፀጉር ክሉጫ ነው። አሁን ፍሪዝ ነው ወይንስ ነው? ከርል ነው። ከርሊ ማርሊ በይ። ምን አይነት አውትፊት ነው የሚመች? ላይክ ያው ባጊ አይነት ነገር ከላይ ጃኬት። ምን አይነት ጫማ ነው ያደረገው? እሺ ከላይ ምንድን ነው ያደረከው? ጥቁር ጃኬት። ከውስጥ ሸሚዝ ነው ቲሸርት? ምን አይነት? ጥቁር። ሰው ነኝ 9 ነው። የሆነ እንከኖች አይጠፋም። አንዱን ታዩና 9። እሺ ከላይ ምንድን ነው ያደረከው? ከላይ ቲሸርት ጥቁር ነጭ። ሱሪ ጅንስ ነው ወይስ ጨርቅ? ሰፊ ሱሪ ይመቸኛል። ባጊ? አይ ባጊ በይው ግን የሆነ የበፊት ኦልድ ስኩል ምናምን ይመቸኛል። ስኪኒ አይመቸኝም። ቁመት ስንት ነኝ ያልከኝ? ሜትር 65 አንቺ እስቲ ራስሽን ሬት አድርጊ ከ10? እኔ ከ10 11። እሺ ሴት ልጅ ምን ስትለብስ ነው ደስ የሚላችሁ በብዛት? ላይክ የፍቅረኛችሁ እንደዚህ ስትለብሱ ሁሌ ደስ ይለኛል ብላችሁ የምትሉት? ያው እቺ አዲዳስ ጫማ፣ ባጊ ሱሪ እና ከላይ እንደ እንትን ነገር አለ ቲሸርት ነገር፣ ቀለል ያለ ቲሸርት፣ አጠር ያለ ቀሚስ። እግሯ ደግሞ ቢታይ የኔ እግር ይመቸኛል በጣም ጥፍር ምናምን ሊያውን ቀዳማ ናታ በቃ ይመቸኛል ነው የምልህ እግር። አንድ ሰው ኤሊሚኔት ታደርጋለሽ፣ አሁን ማን ይሆናል? ናቲ። ለምን? ይሄ የኢኒሻሉ ነገር ላይክ የቴክስቱ ነው። ያ እሱ በጣም አስደበረኝ። እሱ ላይክ ዊርድ ነው ሊሆን ይችላል። ሃይ ዘሪሽ እንዴት ነህ? ደህና ነህ? እንዴት ነሽ? በእናትሽ ነው ቆንጆ ነው። እስቲ ለወዳ ግለጽለት ምን እንደምትመስል። ወዳ ወይ አምለሰት ታውቃታለህ? እኔም ብንመርጥ ኖሮ ቴዲ አፍሮ ነው መስል ነበር። አምለሰት አምለሰት ብይሻል። እንዴት ነበር ሾው ዛሬ? ያበደ። ልጅቷ እንዴት አይሻት? እንዴ ነገርኩሽ እኮ አምለሰት ባጭሯ። አሁን ቲክቶኳን እንሰጥህ ነበረ፣ ግን ችግሩ ቴክስት አገባብ ላይ ተነቋቁሯቸዋል። የደነገጥኩት እኮ 2 ዓመት ልጅ አለኝ ስትል። ምን አፌክት ያደርጋል እሱ? ምን ተሰማህ እንደዛ ስትል? አይ ይከብዳል። አሁን ባላት አቋም ምናምን ኖርማል ጩጬ ናት፣ ግን እኔ ትልቅ አድርጌ ነው ያሰብኩት። እድሜዋን ስጠይቅ ደግሞ አሪፍ ነው ሜይ ቢ በ23 ምናምን። ከእነሱ መልስ ያሳቀ መልስ አለ?
በቃሉ ትንሽ ዓለማዊ ነገር አድርጎታል። ሲሪየስ አይ በጣም ትልቅ እድሜውን ትልቅ ስለሆነ ምናምን ሜይ ቢ ከኛ ትንሽ ማቹር አድርጓል መሰለኝ። ኖርማላይዝ ምን ያለው አሳቀ እና የማንቼ ደሜ ሳይሆን ቡንዬ ደሜ ነው። እሺ ማንቼ ደሜ አይመጣውም። እኔ እንጃ ደም አላቸው ደም አላቸው። ታባት ሰብስክራይብ ቱ ሹፍ ቲቪ። ፕሮዳክሽናቸው ደስ ይላል። ወጣት ናቸው ምናምን ምርጥዬ ናቸው፣ ይግባባሉ ምናምን። ኑና ተቀላቀሉ። ሰብስክራይብ ቱ ሹፍ ቲቪ። አንደኛ እሺ ኦዳን ለምን ነው የመረጥሽው? ምኑን ወደድሽዋል? እስካሁን ካወራችሁት እርጋታው ደስ ይላል። ከዛን ደግሞ ላይክ አውትፊቶቹን ሲነግረኝ ላይክ ቆንጆ መሰለኝ አሁን ያደረገው እና ላይክ ማወቅ ፈልጌ ነው ማየት ፈልጌ ነው። ረዥምም ነው ላይክ ያንቺ ታይፕ ምን አይነት ነው? ከለር ችግር የለውም ማንኛውንም ቢሆን ግን ቆንጆ ቁመቱ ረዥም ላይክ እኔም ትንሽ ረዥም ቢሆን ላይክ እኔ ሳቅፈው እንኳን እዚህ ጋር ምናምን መድረስ አለብኝ። ከዛ ሲስቅ የሚያምር ሰው በጣም ነው የምወደው እና ፀጉሩ ሉጫ ነው። ከዛ ከርሊ ነው ለዛ ነው። ኦዳ ምን አይነት ሰው ትመስላለች? ኧረ በጣም ፈታ ያለች ቆንጆ። አሁን እንግዲህ ነግሮኛል። ናቲን ታምነዋል? አምናለሁ። ስልክ ቁጥር ብትቀያየሪ ደስ ይልሻል ከሱ ጋር? አንተ እሷ ጋር ብትቀያየር ደስ ይላል? የስ ኦር ኖ አሳዩኛ። ፈርስት ዴት ለመሞከር ፈቃደኛ ናችሁ? እኛ ስፖንሰር እናደርገዋለን። ጨራሽ አግኝቼ ነው። ኦኬ አሁን መታየት ትችላላችሁ። ለዛ ኤክስፔክት እንዳደረኩት ቁመት እንዴት ነው? አይ ናይስ ነው። እሺ እስቲ ከአንድ እስከ 10 ሬት አድርጊ። አይ ከ10 ያ ሂስ ፎይን ያ ላይክ ከርሊ ነው እና ላይክ ኢሞጅን ማድረግ ጀመርኩኝ። አውትፊቶቹንም ሲነግረኝ ነው አይ ቲንክ ቆንጆ ነው። አንድ እስከ 10 11 እንዳለች። የመጀመሪያ ጥያቄ ለኦዳ፣ ለአንተ አትራክቲቭ ነች? ሌላ ዴቲንግ ሾው ላይ ሌላ ኦፕሽን ብናቀርብልህ ይሻልሃል ወይስ እሷ ጋር ዴት ብትወጣ? ከሶስቱ ዩር ፌቨሪት ኦዳ ነው ወይስ ብትቀይሪ ደስ ይልሻል? ሀሳብሽን ብትቀይሪ ደስ ይልሻል? አዎ ወይም አይ? አሁን ታይታችኋል ሁለታችሁም አይደለ? ሬት ተደራርጋችኋል። ስልክ ቁጥር መቀየር ትፈልጋላችሁ? yes or no? okay do you guys want to go on an official date? ዴት መውጣት ትፈልጋላችሁ ወይ? የመጀመሪያ ዴት አዎ ወይም አይ? ኦፊሻል ዴት የምትወጡ ከሆነ እኛ ስፖንሰር እናደርገዋለን ብለናል እንዳረሱ። እሺ ኦልራይት። እሺ መልሱን የምታዩት እንግዲህ ቪዲዮን ፖስት ካደረግን በኋላ ነው። የስ ከሆነ ስልክና ቀያየራችሁና ዴቱን ሴት አድርገን እንጠራችኋለን። አይ ኦልሬዲ አውቄያለሁ። ኦልራይት ተያይዛችሁ ውጡል። How was the show ዛሬ? አይ ፒስ ነበር። ጠብቀህ ነበር? እንደዚህ አልጠበኩም ነበር። ሌላ ነበር። አሪፍ ነው። ተመችቶኛል። Do you think she's attractive ለአንተ? The fact that she has a child ሲንግል ማም መሆኗ ለአንተ ምን አይነት ስሜት ይሰጣል? ምን የሚቀይረው ነገር ይኖራል? አይ ኖርማል፣ ያው እሷ ላይ አፌክት እስካልፈጠረ ድረስ ችግር የለውም ብዬ አስባለሁ። ፈርስት ዴት እንግዲህ እሺ ተባብላችኋል ብላለች። ሚስጥር አወጡ። እንኳን አወኩ። ስልክ ቁጥር ተቀይራችኋለሁ። ከሳምንት 2 ሳምንት በኋላ ቼክ እናደርጋችኋለን። ግድ ምን ታዝላታለህ? የመጀመሪያ ምግብ በአንተ ምርጫ ምትል? ሞሮፍ እንደ ኑድልስ አይነት ነገር ነው። በደንብ ኮሚኒኬሽን ይጨምራል ብዬ ስለማስብ ብዬ አስባለሁ። እሺ የሚጠጣስ? እኔ ያው
ያው ጨዋ እንድትሆን ስለምፈልግ ሚሪንዳ እሺ ሰብስክራይብ ቱ ሹፍ ቲቪ ላይክ ምናምን በማድረግ ተባበሩ። ይመቻችኋል ብዬ አስባለሁ እና ይመቻችኋል። እሺ ሾው እንዴት ነበር? ቆንጆ ነበረ በጣም ላይክ ኤክስፔክት አላደረኩም፣ ግን ከዛን ደግሞ በጣም ደስተኛ ነኝ በመጨረሻው። ሾውን ከቤት ሆነሽ ታዩና መተሽ ኤክስፒሪየንስ ታደርጊው እንዴት ነው? ይሄ ደስ ይላል። ላይክ ኤክስፒሪየንስ ማድረጉ ደስ ይላል። ያው መጀመሪያ ላይ ኖ ብለሽ ነበር ለዴቱ። ከዛ በኋላ ካየሽ በኋላ ሀሳብሽን ቀየርሽ። He's fine. He's fine. Like yeah. ኦኬ ደስ ይላል። ላይክ ደስ ይላል። እሺ ፈርስት ዴት ላይ መብላት የምትፈልጊው ምግብ ምንድን ነው? What's your favorite food? ኑድልስ Really? ያ Okay. በጣም ነው የምወደው ኑድልስ እና እሺ how about a drink? What's your favorite drink? በጣም ኦብሰስድ የሆንኩት ፋንታ ኦሬንጅ ላይክ በጣም ኦብሰስድ ነኝ። ፋንታ ኦሬንጅ። ያ እና ቡና ትወጫለሽ? ከምሳ በኋላ ቡና። ስለዚህ ቡና፣ ከዛ ኑድል፣ ከዛ ወክ። ልጅሽን መቼ ነው ማስተዋወቅ የምትፈልጊው? If you like a man. ያው አሁን የተተዋወቅ ነው ላይክ እንትን አይደለም ከላይ ስለሆነ ላይክ ዲፕ ማወቅ አለብኝ እሷን። አይ ቲንክ መጀመሪያም እሱ አሪፍ አይደለም መሰለኝ ከዚህ ኢሹ ጋር አይደለም መጀመሪያ ሲመለስ አጋጥሞኝ ያውቃል ነው ያለው። አረ ግን ላይክ ከዛ በኋላ ጸጸተኛ አይነት ስታፍ አይደለ ላይክ በስተት ነው የገባሁት። አይ that's not እንጂ የምር በጣም ቆንጆ ብቻ ትንሽ ሊውና ከዛ አስተዋውቀዋለሁ ብዬ አስባለሁ። ላይክ ቤት ጠራዋለሁ። What is it like እንደ ሲንግል ማም ዴቲንግ ምን ይመስላል? What's your experience of? ያ ቀላል ነገር አይደለም። ላይክ ነው ዝም ብለህ አይደለም ዴት የምታደርገው። ላይክ የሆነ ነገር የምታስብ ከሆነ ያ ሰው ፐርፌክት መሆን አለበት። ላይክ ከመጀመሪያው ጋር ኮምፔር መሆን የለበትም። ላይክ ያኛውም ኢሹ እንዳይመጣ ድጋሚ ምናምን ላይክ በጣም የተሻለ ሰው መሆን አለበት በጣም እና በጣም ጥንቃቄ ይፈልጋል ዴት። እናትነት እንዴት ነው? ወይኔ እናትነትማ በጣም ነው ደስ የሚለው በጣም። You watching ሹፍ ቲቪ so subscribe ምንም ኤፒሶድ እንዳያመልጣችሁ። ቆንጆ ፕሮግራሞችን ነው የሚሰሩ። ሰብስክራይብ አድርጉ፣ የደውሏን ምልክት ተጫኑ። በዚህና በሌሎች መሰል የመዝናኛ ፕሮግራሞቻችን መሳተፍ የምትፈልጉ በቴሌግራም ቻነላችን @ሹፍታለንት ወይም ከስር በምናስቀምጠው ሊንክ ስማችሁን፣ ስልክ ቁጥራችሁንና ፎቶአችሁን በማስቀመጥ ተመዝገቡ።